ተበደርኩት ነው እኔ የሰበሰብኩት ብር አይደለም ብለሽ ተናገሪ። የግራ ነው አቆይሽ ነገር ካለ ደግሞ ይቀጥላል። ከፖለቲካ ጋር ያያያዝኩት ደግ አደረኩ። ምን ታመጫለሽ? ቆይሽ ሙኒት ሙኒት ግን ምን ሆነሽ ነው? በእግዚአብሔር እንደው ማለት ሳላውቀው ነው የበደልኩሽ ነገር አለ። ቆይ ሚውት አድርጉ ፕሊዝ። ልጅቷ መረጃ ብላ የላከችልኝ ልጁ ብር እንዳለ ያመነበት። እስኪ ሚውት ብድግ አታድርጉ። እንደዛ ከሆነ ራሴን ያመኛል፣ ሁላችሁም ትታመማላችሁ። ገኔ ላከችልኝ መረጃ ብላ የሆነ 1000 ድርሃም አስገብቶ ሪሲት ተፈላት። እዛቴ በጣም ይቅርታ ብዙ የማስተካከለው ነበረኝ ብሏታል። ለሌላ አይደለም ማለት እሷ 1000 ነው እኮ የላከው ብላ ጻፈችለት። እሱ አንቺ የምትዩን እጨርሳለሁ አታስቢ፣ 1 ሚሊዮንም ይሁን ከናንተ አይበልጥም ብሎ ጻፈላት። እሷ ደግሞ 4316 ድርሃም ይቀረኛል ክስ እያልክ ብሎክ አይነፋም ማለችው። ከዛ በኋላ ሪከርድ አለ ከስር ሪከርዱን ብትልኪልኝ ደስ ይለኛል። እዚህ ጋር የሚያሳየው 1 ሚሊዮንም ቢሆን እከፍላለሁ ማለቱ ነው። ልጁ 1000 ልኮላት ሪሲት ልኳል። ተግባብተናል አይደለ? 1000 ድርሃም ልኮ ማለት ነው። ይቀረኛል ያለችው ደግሞ 4000 ድርሃም ነው። በመሃላቸው እኮ ገንዘብ አለ። እሱ ይሄንን ልጅቱ ናት ያለችው። መብረቁ እኔ ላኩልህን ከኔ ጋር የተጻጻፍ ነው እንደማንበብ ቆማችሁለት። እሱ ለምን አይመጣም? ልጁ ይምጣ። አይመጣም። እኔ ወጥየው እየተናገረ ለምንድን ነው የማይመጣው? ምን ለምንድን ነው የማይመጣው? አንቺንም ሆነ አንቺ አያናግርም። መብረቁ ስልክህን ሰጠውና ይደውልልሃል። እያንዳንዱን ነገር ያስረዳሃል። ለመብረቁ ሳይሆን ለህዝብ ነው ደግሞ የምፈልገው። ለህዝብ ነው የሚሆን ነገር አለ እንዴ? የሰራሽውን ስራ አንቺ አስረጂ። አንቺ እኔ ምንም የሰራሁት ነገር የለኝም። ምንም የሰራሁት ነገር የለኝም። ከህዝብ ጋር ነኝ። አሁንም ቢሆን ህዝብ ጋር ነኝ ያለሁት። ምንም የተደበቀ ነገር የለኝም። ህዝብ አክባሪ ነን። አንቺ አንድ ነፍስሽን ነው የምታስቢው። ምክንያቱም አንቺ አልተሳካም። አንድ ጊዜ ሙኒት አንድ ጊዜ ጠይቀሽ የጀመርሽው ቢዝነስ ዛሬ እዚህ ጋር መተሽ አብዶን አትስከሽም። እንደሌሎቹ አንቺም ዝም ብለሽ ትቀመጫለሽ፣ ስራሽን ትሰሪያለሽ። አንቺ ግን ምንድነው ማድረግ ያለብሽ? የሰው ገንዘብ ይመልስልኝ ዝም እላለሁ። ስለከሰርሽ እዚህ ጋር መጣሽና ምን አልሽ? የተጫወትሽው ጨዋታ የተበላሁት ብር ይመለስልኝ ብለሽ ብር አግኝተሽ ሌላ ቢዝነስ ለመጀመር ነው። ከዛም አልፈሽ ደግሞ አንቺ ሙኒት የምትባይ ሰው ሁለቱም ሰምተሽ አንቺ ጋር ጉዳይ የለኝም። ዝም ብለሽ አንቺ ስለከሰርሽ ነው የመጣሽው። አንቺ በጣም ትልቅ አይደለሽም እንዴ? መብረቁ ለምን ታወርዳቸዋለህ? እነሱ ሲናገሩ እነዚህኞች ለምን ታወርዳቸዋለህ? መብረቁ ልጁ ይምጣ። ህይወት እያለ በልጁ በህይወት እያለ የምን ሙኒት ናት? ማን መሲናት? አለም ክርስቲያን ጊዜ ሙኒት እና አንድ ጥያቄ መጠየቅ ትችላለህ? አንድ ጥያቄ ልጠይቅሽ ሙኒት። ወረላ አላህ ብላችሁ ተረጋጉ። እሺ ቆይ አንድ ጊዜ እኔ ሙኒት ልጠይቃት። ገኒ ሚዩት አድርጊ ገኒ። ቆይ እሺ እዚህ የተገኘ ነው። ይኸው ከሁለት ወሩ በላይ ላይቭ ገብቼ አላውቅም አይደል? ቀን ይዘን ቀጠሮ ይዘን የተገናኘ ነው። ወደ መፍትሄ ልንገባ ነው። ለመጨቃጨቅ አይደለም፣ ለመጣላት አይደለም። የተበደለችዋ ገኒ ያለች፣ እኛ ደግሞ ፍትህ እናስፍን ብለን መጣን። ልጁን ስንከስ እነ ሙኒትንም ጠቀስን አይደለ? እኔ ብዙ ጊዜ ፎከስ የማደርገው ሌባ ከሚባሉ ከሰረቀው ይልቅ ተባባሪው ላይ ነው ፎከስ የማደርገው በዙሪያው ካለ። ምክንያቱም አልመጣም ካለ እኮ መብቱ እኮ ነው፣ ከሰስ ይላል ከፈለክ። ግን ያን ሰውዬ ለማምጣት ግዴታ የምትጠቀመው የሚያከብሯቸውን ሰዎች፣ አብሮት የሚሉትን ጓደኞች እና ስለ ጉዳዩ የሚያውቁትን ሰዎች አምጥተህ ታወያያለህ ላይቭ ላይ። እዚህ ፖሊስ አይደለም ወይ መንግስት አይደለም ወይ ህገ መንግስት አልቀረጽም። ስለዚህ ገብታችሁ ሙኒት አንቺ እንትና አንቺ እያላችሁ ጦርነት የምትከፍቱት ሰዎች አስወርዳችኋለሁ። ምክንያቱም ነገሩን ነው የምታባብሱት። አሁን ልጁ ያልቀረበበትን ምክንያት ሙኒት ተናግራለች ቅድም አይደል? ምናልባት ገኒ 10000 ድርሃም 5000 ድርሃም ተበድረሽ ለሱ መስጠትሽን ማስረጃለሽ። በቃ ጉዳዩ እሱ ነው፣ እዛ ላይ ያበቃል። ከዛ ውጪ በአማራ ህዝብም ሆነ በጠንቋይ ህዝብ ገንዘብ ሰብስበሽ ሊሆን ይችላል። ነገር ግን የ10000 ድርሃም በህዝቡ ሰብስባችሁ ከተጠቀማችሁ በኋላ ስትከስሩ ከሆነ ተጣልታችሁ የመጣችሁት እውነቷን ነው። እኔም አይመለከተኝም፣ ህዝቡም አይመለከተም። ምክንያቱም እኔም አይመለከተኝም። እንደዚህ አይነት ነገር ከሆነ እንደውም እኔ ጭራሹን በዚህ ጉዳይ ላይ በጣም ብዙ ሰው ጋር ተራርቄ የምኖረው የአማራን ህዝብ እንደመጠቀሚያ የሚያደርግ ሰው ጋር አስገባልኝ እያልኩ ነው እኮ መብረቁ ብር ለኔ አሁን የሰጠችኝ ነው አስገባልኝ እና ተናገር ስለሁኔታው። ለምንድን ነው ድምጽ የምታፍኑት? ስራ አብረው ሰርተዋል። ነገር ግን እኔ እያልኩ ያለሁት ከስራቸው ጋር ኦኬ፣ ስራዋንም አቋርጣ ኑር ከሚባል ወንድም ጋር መስራት የቀጠለችው እሷ ናት። ግን አሁን እሱን ከተቀበለችው ገንዘብ ውጪ ሌላ ገንዘብ ማስመለስ የፈለገችው
50 ድርሃም የተሰበሰበ 50 ድርሃም መብረቁ 50 ድርሃም 20 ድርሃም አለ። የዛን ደግሞ እነዚህ ልጆች እኮ ያፈነ አፍኗቸው የያዘ ይዟቸው የማይወራ ነገር ሆኖባቸው ነው ጸጥ ብለው ያሉት። ሙኒት አንድ ጥያቄ አልጠይቅሽ እኔ ሳልጠይቅሽ ነው መብረቁ ያስቆመኝ። እሺ ልጠይቀኝ። እኔ አንድ የምጠይቅሽ ጥያቄ ይቺ ልጅ እኔ ቅድምም ተናግሬዋለሁኝ 5,000 ድርሃም ተበድራ ኦርደር እያደረገች እሱ እየወሰደ ሊሸጥላት በዚህ ተስማምተው 10,000 ድርሃም አበድራው ያንን ብር መመለስ እንዳልቻለች ነው። ከህዝብ የተሰበሰበ ገንዘብ በሚባለው ጉዳይ ላይ ይነሳ ከተባለ እዚህ ሚዲያ ላይ እየፈመሱ በጣም ብዙ ልጆች ራሱ ያልገቡበት ያላወሩት ያልተጨማለቀ በጣም ጥቂት ነው የሚሆነው። ገብቶሻል? ያን ኬዝ መጥቶ ከዚህ የልጁ ብድር መሸፈኛ መሆን የለበትም። እውነት ለመናገር ተበድሯት ከሆነ ያንን ጉዳይ የጨርሱት። በሌላ ጉዳይ ደግሞ ልጅቱ ሌላ ወንጀል ሊኖርባት ይችላል። ያንን እኔም አላጣራሁም። ብድር ተበድረው እኔ በየትኛው ወንጀል መጠየቅ እችላለሁ? ስለዚህ ጉዳይ ብቻ ቀርቦ እሱ ይመልስ፣ የሰው ሀቅ ይመልስ። እኔ ወዲያው ደውዬ አይደለ እንዴ ብሌን እና ይገኒ ያውም ያኔ ታሪኩን ስላልሰማው ነው እኔ እርቅ ውስጥ እንትን እያልኩ ያለሁት። ነይ አስተካኪ፣ ነገ እኛ ያንን እናስተካክላለን ያልኩሽ ወዲያው እኮ ነው የመጡት። መምጣትማ የደፈረ ተነፈሰ፣ ያልደፈረ መናገር አይችልም። አሁንም ያንቺን ቢዝነስ ለማሟላት ሌሎች ልጆችን ገደል አንከትም። እኔ ምንም የምሰራው ቢዝነስ የለም። ሙኒት ፖለቲካ ነው። ምንም የምሰራው ቢዝነስ የለም። አንድ ምነግርሽ ነገር አገሬ ብሎ የተነሳን የሌላ ሰው ስም እዚህ አትጥሪ ሙኒት። አሁን አንቺ እኮ በማያገባሽ ነገር ገብተሽ ነው አሁን እየተዛበረ ያለሽው። ምንም አይመለከትሽም። እዚህ ውስጥ አንቺ አለሁበት አይመለከትሽም። አንቺ የት ነበር ሲጀመር? የዛኔ ራሱ አማራ የት ነበር ሲጀመር? ከነሱ የት ታውቂዋለሽ? እኔ ከፖለቲካ እናንተ ዝም ብላችሁ አሁን ገና መፍትሄው ላይ ተረክሩንተውና መፍትሄው ላይ ሙኒት ይሄ ልጅ ብድር ተበድሮ አልተበደረም። 10,000 ድርሃም ተበድሮ አልተበደረም። የኔ ወንድም ሸራካ ነበር፣ አብሮ ምንድን ነው የሚባለው? አንድ ላይ ፓርትነር ነበሩ። ፓርትነር ሙሽተሪክ ነበሩ። በምንድን ላይ ነው ሙሽተሪክነታቸው? አንድ ነገር ልንገርህ፣ ፓርትነር ጋር ብድድር የለም። እሷ በገንዘቧ እሱ በጉልበቱና በማቴሪያሉ ሲያገለግላት ነበር። በዛ መሃል የተላለፉ ገንዘቦች አሉ። እሱም ያለበት የመለሰላትም አዳምጪኝ፣ የተሳሰቡትም አለ። ፓርትነር መሃል ብድር የለም ሲጀመር። ፓርትነር ናቸው። ይሄንንም አጣራ። እሷ ስራ አስጀመረችው፣ ገንዘብ ሰጥታ ቢዝነስ አስጀመርኩት ነው ብትለው አብረው ነው ሲሰሩ የነበረው። ከዛ በኋላ አቆመችና ሄደች። በሄደችም ሰዓት ደግሞ ቀሪ የነበረውን ገንዘብ 130 የገባበት መሲም ስትናገር ነበር ቅድም። በጣም አስፈሪ የሆነ በጣም ብዙ ልጆችን ወደ ሌላ ነገር ሊከት የሚችል ነገር አለበት ገንዘቡ ሲባል ገንዘቡ ተሰብስቦ የመጣው በአስፈሪ ነገርና በምን እኛ ማናቀው ምንድነው? በፖለቲካ ነው የተሰበሰበው ወይንስ አበድረዋት ነው? ወላ ጠቅሳ ግልጽ ይደረጋል። ከሊ ብላ ስም ጠቅሳ ይደረግ ከማን እንደሆነ ለመብረቆ ከሊ ብላ ስም ጠቅሳ ኦኬ ለከሊ ልጅና ለከሊ ሚስት ብላ ነው ቢዝነሷን ስታጧጥፍ የነበረችው። ገንዘቡ ነው ቢዝነስ በየትኛውም ሊጧጧፍ ይችላል። ሙኒትዬ እዚህ ጋር ጥያቄው ብር የሰጧትን ሰዎች የህዝብ ገንዘብ ሰብስባ ነው ለልጁ የሰጠችው ነው እያልሻለሽ እኮ አሁን ስታስተላልፍ ነበር። ለነሱ የሚሄድ ነው ያለ ያንንም ያላስተላለፈ የለም። ያላስተላለፈ እኮ የለም። የአማራ ፋኖን ያልደገፈ አማራ ወጣት የለም። 10,000 ብሩ ተበድሯል የምትለው እሱ ብር ነው። ለአብዱ አሁን ገኒ ይታድርና ሙኒት ያለችው እኔ የተረዳሁት ልክ ከሆነ አውትኛለሽ። እሺ ከዛ አንቺ ልክ አይደለሽም የምትል ከሆነ እሷን መረጃ ጠይቃታለሁ። አብዱ እንጂ እናንተ ለምሳሌ የፋኖ ደጋፊ ልንሆን እንችላለን፣ ወይንም የሆነ ፓርቲ ደጋፊ ልንሆን እንችላለን። የዛ ደጋፊ ሆነን በጋራ ገንዘብ ሰበሰብን። በማን በዛ ድርጅት ስም ወይንም በዛ ህዝብ ስም ለሰብ ሊሆን ይችላል። ለኔ በመብረቁ ስም ሰበሰብ። ከዛ ከተሰበሰበን በኋላ ገንዘቡን አብረህ ሰራህ። በዛ ገንዘብ የጋራ ገንዘብ ነው የሚኖርህ፣ አብረን እንሰራዋለን። ነገር ግን የሆነውን ድርሻ አጥፍቼ የኔ የሆነውን ድርሻ አምጣ እያለች ነው አይደለም ሙኒት? ይኸውልህ ሰብስበው ሰሩበት አይደለም አባባሪ፣ ሰብስበው ሰሩበት አይደለም። እሷ
ለእከሌ አስገባ እያለች የምትሰጠውን ብር ኦኬ እሱ እንዲያስተላልፍ ታደርጋለች። የሚተላለፈው ብር እከሌ ጋር አልነበረም የሚደርሰው ገባ? ለራሷ ቢዝነስ ነው። ሲነቃባትና ምክንያቱም ሰውየው ስሜን አትጠቀሙ ብሎ ሜሴጅ አደረሰላቸው። ስለሰማው ታመጫለሽ ሙኒት እንደዚህ ያለበትን ሁሉ መረጃ ታመጫለሽ። ሆናሽ እያወቅ አታውሪ አንቺ እፈሪ። ድምጽሽ ማፍርበት ነገር የለም። ድምጽሽ ስላለ ልጅቱ ሙኒት ማፈር ያለባችሁ እናንተ ናችሁ። ብዬ ነው የምሰማችሁ። ማፈር ያለባችሁ እናንተ ናችሁ። አንቺ እፈሪ ሀቢብ። ያለችው ነገር አሁን ገብቶኛል። አሁን ያለችው ነገር ሙኒት ገብቶኛል። ገንዘብ ሰብስባ ለገሌ ላክ ሙኒት ትጨርስ። ይኸውላችሁ በመጀመሪያ ደረጃ እኛ እዚህ ቁጭ ያልነው እውነቱን ለማወቅ ነው። ፕሊስ አንድ ሰው ሲያወራ የሚወት አታንሱ። ከዛ ገኒ ካሜራ ክፈችና እድሉ ሰጥሻለሁ። በኋላ ሙኒት ታብራራለን፣ ጉዳዩን እንረዳው። መጥፎ ነገር ከሆነ እኛም አንገባበትም። ሀቅ ካለሽ እኔ መጨረሻ የምጠይቅሽ የመጨረሻ መረጃ ገኒ ከሁለት ሰዎች ብር ተበድረሽ ለሱ የሰጠሽበትን መረጃ ብቻ ነው ፈልገው። አንደኛ የተበደረሻቸው ሰዎች፣ ሁለተኛ አበድርኝ ያለበት ድምጽ ጽሁፍም ካለ እሱ ጠይቅሻለሁ ስታበድሩ። ከዛ በፊት ምንም ስራ ልትሰሪ ትችያለሽ፣ አይመለከተኝም። ከሁለት ሰዎች ብድር ተቀብዬ የሰጠሁት ካደኝ እየሰራው እየከፈልኩ ነው ነው ያልሽኝ ለኔ ወጥቷል አይደል? በቃ ለሱ ደግሞ መረጃ ጠይቅሻለሁ። አንደኛ ያበደሩሽ ሁለቱ እህቶች ሽምጡ አንደኛ፣ ሁለተኛ ደግሞ ተበድረሽ እንደሰጠሽው ቢያንስ የቃል የጽሁፍ ንግግር ምናምን እንደሰጠሽው ከመስጠትሽን በፊት የጠየቀበት ካለ እነሱን ፈልገሽ ትሰጥኛለሽ። ሙኒት ቀጥይና ከዛ በኋላ እንረዳው ጉዳዩ። እሺ እነዚህ ልጆች ስራ ላይ ፓርትነር ነበሩ። ኦኬ በደንብ መቀራረብ ሲመጣ ስራዋን ማሰራት ጀመረች። ከከሌ ጋር ሂድ 50 አምጣ፣ 100 አምጣ፣ 1000፣ 2000፣ 10000 ምንም የተሰበሰበው ተሰበሰበ። ኦኬ አስተላልፍ እያለች ታስተላልፋለች። ከዛ ላይ እላፊ ብሮች ከስራ እላፊ ብሮች ለልደት ለምን እነዚህኑ ስሞች እየተጠቀመች ማለት ነው የእንትናንትን ነው እያለች ታስልከው ነበረ። ኦኬ ልኳል ልጅ ላክ የተባለው እሱም በዛን ሰዓት መንቀሳቀስ ይፈልጋል ሀገሩ በተረዳው መጠን ማለት ነው። ይሄንን ስታስደርገው ከቆየች በኋላ የሆነ ሰዓት ላይ እንደነቃባት ስታቅ ኮምፕሊትሊ ቢዝነሷን አቁማ ከሌላ ሰው ጋር ጀመረች። ኦኬ አቁማ ስትሄድ ምን አለችው? ቀሪ ብር አንተ ጋር ያለውን ቀሪ ብር በዛ ሰዓት ምንዛሬ 17.35 ነበር፣ በዛ ለሚጠይቁ ልጆች እንመልሳለን ብላ ተስማምታ ሄደች። የተወሰነ ብር ሰጣት ከቀሪው ብር ላይ 5ም 10ም ለሰበሰብናቸው ነው የምንሰጠው። ካንቺ ጋር አይደለም ወይስ ለማን ነው የምንሰጠው? ምን ሰጣለን ያልኩት ለምን ያልተረዳኸውን ነገር ከኔ እሱን መጠየቅ ትችላለህ። ከሱ ጋር አገናኝታለሁ። ኤኒዌይ መብረቁ ፓርትነር ነበሩ። የሆነ በስነ ስርዓት መናገር አለበት። አንቺ መብረቁ አንተ ጥያቄ እየጠየቅክ ነው፣ ሙኒት እያብራራሽ ነው። ሌላ ሰው በመሃል መግባት የለበትም። ሶ ፕሊዝ እየተደማመጥን ቢሆን በጣም አሪፍ ነው። ያ ጉዳዩን ለማወቅ በጣም እየጣርኩ ነው። ሁላችሁ መሲ ዋትስአፕ እንዳለ ለቅልሃለሁ፣ እነግርሃለሁ። ምንድነው ስሙ? ይሄ ነው የተፈጠረው። እሷ በስራቸው ሰዓት ባሉበት በተስማሙበት በተግባቡበት ሰዓት ተጠቀመችበት ልጁ። መሀል ላይ ግን ውሸት እንደሆነ እየተሰራ ያለው ስራ እንዳወቀ ስታቅ ስራዋን ቀየሰች። መጀመሪያ እርምጃዋ ስራዋን አስቀየሰች። ከዛ በኋላ ቀሪ ብር አንተ ጋር ያለው በ17 ከ35 ተመንዝሮ ይስጥ፣ ሶሪ በ17 ከ30 ይስጥ በሚለው ተስማምታ ሄደች። የመለሰውን መለሰ ይሄ ልጅ ቀሪውን ብር ማለት ነው። ከዛ በኋላ ነገሩ እንደታወቀ ስታቅ አቆመች፣ ጸጥ አለች። ምክንያቱም ሲጠየቅ ልጁ የሚመልሰው ለነከሌ ልኬ የለም ወይ ነው የሚለው። ለነከሌ ላክሽ አላልሽኝም ወይ ነው የሚመጣው። ያንን ስታቅ ሆልድ አደረገች ቆየችና በሳሪ አስጠይቀዋለች። የሆነ ሰዓት ላይ ሳሪን ሽምግልና ልካለች። ሳሪ ስትገባበት ጭራሽ የህዝብ አይነት ወጣ። እንዲተሰብስቦ የሚል ሳራ ላጥ ብላ ወጣች ከጉዳዩ። ፖለቲካ ውስጥ ማንም መኳካት አይፈልግም። ማንም ያለንበት አገር አይመችም። የኢትዮጵያን ፖለቲካ እዚህ ሆነ ማራመድ አትችልም። እንዲህ አይነት ነገር ውስጥ አልገባም ብላ ሳራም እጇን አነሳች። ኦኬ ጠበቁና የውላ አሁን ልጁ አገር ሰላም ብሎ ነገሮችን ዘጋግቶ የራሱን ስራ እየሰራ እሷም የራሷን ኢትዮጵያ ሁሉ ሄዳ እኮ ኖራለች፣ ሞክራለች አይደለ እንዴ? ሌላኛዋ ጓደኛዋ ምግብ ቤት ከፍታለች፣ ሌላኛዋ ሳውዲ አለች። በዚህ ብር ኑሯቸውን አለማቸውን እየቀጩ ነው። ይሄኛው አየር ላይ ቀርቷል። በራሱ ነው ሞቶ ነው የተነሳው።
በህዝብ ትብብር እኛ ጓደኞቹ የቅርብ ሰዎች አግዘነው ነው የተቋቋመው። እሷ ከተመለሰች በኋላ ምን አደረገች? ጠበቀችና አሁን ከወራት በፊት ወደ ኢትዮጵያ የሚሄድበት ኬዝ ኖሮ ሳይሄድ በፍርሃት ገና ለገና የሆነ ነገር ላለው ብሎ ስንት ጊዜ ቆይቶ የግዱን ተገፍቶ ሄደ። ልጅ ከሄደ በኋላ ብድግ አለችና ይሄን ታሪክ አነሳች። እዚህም እዛም አላኮሰች ነገሮች እንትን እንዲሉ ምክንያቱም እሷን የሚነካ ነገር የለም። ምንድነው የተጠቀመችው? እኔ ማዳም ቤት ነኝ ያለሁት፣ አካውንት የለኝም፣ በአንተ አካውንት እንስራ፣ በአንተ አካውንት እነዚህ ነገሮች ይደረጉ ብላ አስደርገዋለች። ተጠያቂ የሚሆነው አንድና አንድ ልጁ ብቻ ነው። ከዛ በኋላ በአጋጣሚ እድሏ ሆነና ብዙ ሳይፋፋም ነገሩ ልጁ ከኢትዮጵያ የሚወጣ ቀን ሚዲያ ላይ ቀረበች፣ እኛ ጋር መጣች። ታሪኩን ግን አላወቅነውም እኛ እንደዚህ እንደሆነ የመሰለን የሆነ እንዳለችው ለስራ ጀምረው ሳይመልስላት የቀረ ምንድነው ያልኳት? እንዳልኩ ምንም ችግር የለም። በፊት ችግር ላይ ነበር አውቃለሁ እንዴት ሆኖ እንደተነሳ ሄደች። አሁን ግን ሐምድ ላይ እየሰራ ስለሆነ ሊሰጥሽ ይገባል። ስለዚህ አታስቢ፣ ነገ ታገኛለሽ። ወዲያው ነው ሌላ ልጅ መታ የከሰሰቻት። ብሬን ወስዳ አልመለሰችልኝም ያለችው። ሌላዋም የሚጠሩት ገንዘብ ራሱ አሰባሰቡ ይገባሃል። መቼም ካለቻቸው ላይ 20 እና 50 ድርሃም ሲያነሱ ለምን እንደሆነ ይገባል። ለምንድን ነው ብድር ነው የ20 ድርሃም ብድር አለ ተጽፎ የሚቀመጥ ወንድሜ፣ የ50 ድርሃም ብድር ተጽፎ ይቀመጣል። ኤኒዌይ ይሄ ነው እኔ የማውቀው ታሪክ ያለው። ስለዚህ እንዳጠቃላይ ገንዘቡ ከሁለት ግለሰቦች ተበድራ የሰጠችው ሳይሆን በሆኑ ሰዎች በፖለቲካም በጂኒ ጃንካ የተሰበሰበ ገንዘብ ነበር። ያንን ሲያቅ ነው ልጁ የከለከለው ማለት ነው። አልከለከለም። ገንዘብ መብረቁ ገንዘብ ተላለፈ እንጂ እኮ እሱ ጋር የለም፣ አልደረሰም ጭራሽ እሱ ጋር ብሩ። አልተረዳኸኝም እንዴ? እሱ ጋር ታስገባና ወይም ሄደ ከከሌ ጋር አንሳ ትለውና አካውንት ይሰጠዋል። በዛ አካውንት ይገባል። ያ አካውንት ለከሌ አንድ ሰው ነው የምትጠራው ሁሉ ጊዜ። አንዷን ሳውዲ ያለችውን የሱ ልጅ ናት ነው የምትለው፣ ሌላኛዋን ደግሞ የሱ ሚስት ናት ትላለች። ለነሱ ነው የሚተላለፈው ነው የምትለው። አንድ ቀን በዚህ አካውንት አስገባ፣ አንድ ቀን በዚህ አካውንት አስገባ እያለች እንዲያስገባ አድርገዋለች። ያ የገባውን አሁን እሷ እዚህ ጋር መታ ትጠይቀዋለች። እንደ መተላለፊያ ተጠቅማለች ነው፣ እንደ መተላለፊያ ተጠቅማለች። ግን አሁን መረጃ ቢጠየቅ ብር የት ላክ ቢባል ላኪው ማን ነው? እሱ ያደረሰው ለማን ነው? ለከሌ። እንዴት እዛ አደረስክ? ሌላ ታሪክ ገባ። ሰጪው ሰው አሁን ብር እየዞረ የሰበሰበባቸው ብር ለማን ሰጣችሁ? ለአብዲ። እሷ ሽምጥጥ አድርጋ ከሸመጠጠች አሁን እንደሸመጠጠችው እኔ አበደርኩት እንጂ አስተላልፍ ብዬ አልሰጠሁትም ካለች አለቀ። ገደል ገቢው እሱ ነው። የፈለገችውም ይሄንን ነው። ግን ደስ የሚለው ሙሉ መረጃ የድምፅ መረጃዎች እንኳን አሉ። አንቺ ተነጋገርም ብለሽ ያለፍሻቸው ነገሮች መረጃዎች ናቸው አሉ። መረጃ ካሉ ላኪልኝ ፕሊዝ፣ ቢያንስ በሱ ረዳዋለሁ። ኦኬ ፈጣሪ አምላክ ይበልጣል ከሰው። እኔ ሙኒዝም ሆይሽ ማንንም ሆይ መብረቁ ሰይድ ሀበሽን ሳበው ከታች መሳብ ከቻልክ ሰይድ ሀበሽን ሳበው። በጣም ሳብ እያለ ነው የሚያውቀው ነገር ሊሰጠን ይችላል። ያላፊት ትቆማላችሁ። ኦኬ ማንንሽም አልፈራም እኔ። ፖለቲከኛ ስለ ፖለቲካ ያመጣሽው አሁን እዚህ ለምን ልጁ በህይወት እያለ እሱ ጉዳዩን መጨረስ ሲገባ ለምንድን ነው አንዲት ተከራካሪ እሷ ምላሰኛ ታዋቂ ጀግና ስለተባለ ትላንትና ጀግና ብለናታል። ሙኒት ጀግናችን ግን ዛሬ ላይ ለዚህ ልጅ ጠበቃ ከመቆም ልክ ሀቅ አለኮ በፈጣሪ ስም። ስለ ፖለቲካ የምታወራው እዚህ ጋር ስለተበላው ብር ነው እንጂ ስለ ፖለቲካ ምን አገባን? ዛሬ እኮ ስለ ፖለቲካ ሳይሆን ስለዚህ ልጅና ስለ ገነት ነው ማውራት ያለብን። መብረቁ
ስለ ፖለቲካ ያመጣችበት ፓርት ማሸነፊያ ስለሆነ ነው። ገባ? አሁን ምን እናርግ መሰላችሁ? ገኒ ብር የተበደረሻቸውን ጥሪልኝ። በቃ ዋና ፖይንት ጥሪልኝ። በሌላው ጉዳይ ምክንያቱ በሌላው ጉዳይ ወደ ፖለቲካው ከተገባ በጣም ብዙ ሰዎች የተብካኩ ሰዎች አሉ። እውነት ያንም ከሆነ ደግሞ ገንዘቡ እኛ ምን ዞረው ወደ ገነት ላይ አቡዬ ገንዘቡ እጇ ላይ የገባው ወይንም እጃቸው ውስጥ የገባው በህዝብ ስም ምናምን በፖለቲካ ከሆነ ነግሬሃለሁ፣ እኔ አይመለከተኝም። ነገር ግን እንደዛ ካልሆነ አሁን ገንዘብ ያበደሩሽን ሁለት እህቶችሽን ጥሪልኝ። የምጠይቃቸው ጥያቄም ከባድ እንደሆነ ንገሪያቸው። ምክንያቱም አበድራሻለሁ አላበድራቸውም ወይ ብዬ አይደለም የምጠይቃቸው። ተዘጋጅተው ይምጡ፣ ጥሪያቸው። ሙኒት ከባድ ሰው በነገራችን ላይ ሙኒትንም መሲንም እንደውም እኮ እነሱ ይሄንን ጉዳይ እነሱ ይዘውት መፍትሄ እንዲያመጡላት ነበር የፈለኩት። ከሰዓት አንተ መጀመሪያ ያው እስኪ ልጆቹ እስኪመጡ ድረስ ላውራ። መጀመሪያ ቪዲዮ ስሰራ እነ ሙኒት እነ መሲ ብርጅስቶን እንባዋ ልታብሱ ይገባል ወሎ መብረቅ ያልኩት ማለት ነው። መጀመሪያ የነገረችብኝ ጉዳይ ይቺ ልጅ ቢያንስ እኔ እስኪገባኝ ድረስ በጣም ብዙ ሰው በቃ ተጠቅሞባት በቃ አሁን ላይ ግን ሰሚ እንዳጣች። ምክንያቱም ትላንት የነበረችበት ቦታ ፌመስ ነበረች፣ ብዙ ሰው ይሰማት ነበር። የተናገረችው ነገር በቃ ብዙ ተደራሽ ነበረው። ዛሬ ላይ ስትወድቅ ሁሉ ሰው ሲጥላት ነው እኔ እንዴት ብዬ ቪዲዮ ልሰራላት የቻልኩት። እነ ሙኒትንም እንደ መፍትሄ አመንጭ ነው በቃ የተጠቀምኩት። ገብተዋል። በኋላ ላይ ግን ልጁን ትላማታ ሳየው እንዴት ይሄ ነገር ሊሆን ይችላል አልኩኝ። ሙኒት መታ የተናገረችው ነገር እውነት ከሆነ ያው በርግጥ እንትን ነው። ግን ደግሞ ልጅቱ እውነት አካላት ምላስ ያለው ሰው ስለያዝክ መቼም ቢሆን ከወንጀል አታመልጥም፣ መቼም ቢሆን ከህዝብ አታመልጥም። ይሄ መታወቅ መቻል አለበት። አስረግጬ ልንገርህ አይደለ ብሩን ራሱ እንደዚህ የዳበዳ ሆኖ የተበዳደሩት ራሱ ከህዝብ ሰብስበው ራሱ አይመለከተንም። ገብቷል። አሁን ምንም አይመለከተንም። እኔ እንደውም እንካን ካልንገርህ በዚሁ አጋጣሚ ማለት ነው 2800 ሰው አለ። በዚሁ አጋጣሚ በአማራ ህዝብ ስም ብዙ ነግደው ያለፉ ሰዎች ዛሬ ላይ ሌላ ደረጃ ያሉ ሰዎችን ተቆራርጬ ያለው ሰው ነኝ በበኩሌ ማለት ነው። ምክንያቱም ማለት ነው ግን ደግሞ እንደዚህች ልጅ እና ብዙ ደግሞ በቅርብ ማቃቸው የኔ ወንድሞች የሚባሉ አሉ። እነሱን ደግሞ በስነ ስርዓት ወደ ሌላው ኬዝ ውስጥ ባናስገባው ጥሩ ነው። ዙሩ አልሙሂም ልጆቹ ለመጡ ታናገር ማንላ የዘመታናሽ ነገር ነው ነገ የዘመታናሽ ካሜራ ትከፍታለች፣ ጥያቄ ትመልሳለች። እኔ የምጠይቀው ሁላችሁም ይታያል። ዘመታናሽ ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። ማለት ሚውታንሽ ቪዲዮ ክፈች። ጥያቄ ልጠይቅሽ ነው። ሚውታንሺ ካሜራ ክፈቺ። የተጠራሽበትን ምክንያት ታውቂያለሽ ብዬ አስባለሁ። ሁለተኛ የቱንም ጥሪልኝ ገኒ። እሺ ናችሁ? ቦታ እየመረጥኩ ነበር። እንዴት ናችሁ? ቁጥር አላት ገኒ። ቆይ ካልተኛሽ ሳይሆን ከቻልሽ ጥሪያት፣ ካልቻልሽ ግን ስለ ኢትዮጵያ ስላለችዋ ሴትዮ ብሬን ስጪኝ፣ ብሬን አምጪ፣ ብሩን ላኪልኝ፣ ብድሬን ክፈይኝ ምናምን ያለችበትን መረጃ ታቀርቢያለሽ። እሺ ምክንያቱም የሰራው እየከፈልኩ ነው ብለሻል። እሺ የዘሜታናሽ ወይ ካሜራ ክፈች ወይ ሚውታንሽ። ሚውትሽን አንሺ፣ ቪዲዮ ክፈች። ሄሎ እንጠብቃት፣ እያመቻቸች ይሆናል። እሺ ናችሁ? ይቅርታ ተደውሎብኝ፣ ሴትዮዋ ደውላብኝ ነው ስራ ስለሆንኩ። ካሜራ መክፈታችን ማውራት እችላለሁ። ጠይቁኝ፣ ጥያቄ ካላችሁ ጥያቄያችሁን ጠይቁ። ካሜራ መክፈታችን ምስክርነት ነው። የምስክርነት ቃል ስለሆነ ከባድ ነው። ካሜራ መክፈታችን
ካሜራ መክፈት እችላለሁ ግን የሆነ ይሄና ተቀብቼ ጸጉሬ በጣም ከብዶኛል። እሺ ችግር የለም ከፍታለሁ እንደምንም ቢሆን እኔ ችግር የለብኝ። የሆነ ሳህን ምናምን ቢሆን ጣል አድርጊበት። እንዴት ነሽ? ካሜራውን ቶሎ አጠፋለሁ ምክንያቱም አይ ምስክርነቱን ከመስጠትሽ በፊት እንዳታጠፊ። ጥያቄ አንድ ሶስት ጥያቄዎችን ነው የምጠይቅሽ። ጠይቀኝ ችግር የለውም። ለገኒ ስንት ብር አበደርሻት? 5500 ሪያል ከኔ ነው ከሷ ነው ወይስ? ታብታብ አድርጉት። የ2022 እኔ ሰምቼው አላውቅም። ለመጀመሪያ ጊዜ ነው የሰማሁት። ሌሎች ግን ሰምተውት ያውቁ ነበር። እሺ ምን አልኳት? ቃል ገባልሻለሁ አንቺም ነገሩን አታካብጂው፣ ቪዲዮዎች አስነሺ፣ ሀቅሽ ግን ጠብ አትልም አልኩ። እንደተናገርኩት በማግስቱ ከልጁ ሙሉ ታሪኩን ከነ መረጃዎች ካገኘሁኝ በኋላ ስንሰበሰብ በማግስቱ ምን አልኩኝ? እንዲጠይቃለን ሲባል አትጠይቁትም። ይሄ ታሪክ የብዙ ሰዎችን ህይወት ያበላሻል። ምክንያቱም ሲጀመር የጀግኖችን ስም የአማራን ስም ተጠቅመው አትደውሉ እስኪ። ብዙ የተሰራ ስራ አለ። እነከሌ እየተባለ እያንዳንዷን በዲቴል እንዲላክልህ አድርጋለሁ። አስፈላጊ ከሆነ እኔ ባይኔ ያየሁትን ማለት ነው። በሰዓቱ ባልኖርም የአማራን ህዝብ እዛ አጨምሪ ሙኒት አታናግሪኝ። እኔ የአማራን ህዝብ አጨምሪ እየተነጋገርኩ አይደለም። በመረጃና በማስረጃ ነው የመጣ ነው። የልጅቱን ኬዝ ወደ ሌላ ኖ አይ ፖለቲካዊ አጀንዳ እንዲኖር አልፈልግም። የፈለጋችሁት ነገር ፖለቲካዊ አጀንዳ እንዲኖር አልፈልግም። ሙኒት ሲጀመር እኔ አንቺ ጋር ለመነጋገርም አይደለም እዚህ የመጣሁት። የፈለኩት የከሰስኩትን አካል ነው። እሱ መምጣት ካልቻለ አልቻለም። ምን ማድረግ ይቻላል? ከዛ ውጭ ግን ለምንድን ነው አንቺ ለሱ ሞግዚት ነሽ የመጣሽው? አንቺ ነሽ ሞግዚት። አንቺ ነሽ በአማራ ስም ስትበይ ስትሰበስቢ ስትሸጪ የነበርሽ የጀግኖችን ስምና ቁጥር እያከፋፈልሽ ታሪክ ስትሰሪ የነበርሽ አንቺ ነሽ። በመረጃ አቀርብልሻለሁ። ይቅር ብዬ ነበር ማለት ጠብቂኝ። አንቺ 2 ቀን ስጪኝ። 2 ቀን ስጪኝ። አንቺ መብረቋ የልጅቱን ድምፅ እንደዚህ ጮኸሽ ማስረጃ ካለ አትናገር። ለልጁ ጠበቃ ሆና የልጅቱን ስም ግን እንደዚህ አድርጋ ህዝብ ላይ አብዱ ይኸውልህ፣ አሁን ገንዘቡ እንዴት ይመለሳል ነው የማይመለስበት ምክንያት ምንድነው ነው? እኛም እነ ሙኒትንም እነ መሲንም ሳነሳ ነበር ለምን አልተባበሯትም ብዬ አይደለ? አሁንም እነሱ ያልተባበሩበት ምክንያት ነው ባባርላ። ስለዚህ ምንድነው የአማራ ህዝብ ማለት ምንም ያ 10,000 ድርሃም ይች ልጅ ዳ ከፋይ የሆነችበት ምክንያት ምንድነው የሚለው ማዳመጥ መቻል አለብን። በቃ እሱ ነው። እኛ አሁን እኔ ልንገርህ መብረቁ ከመሲ ብርጅስቶን ከሙኒት የምናቀው የምንጠብቀው ለህዝብ ጠበቃ ሲሆኑ ነው። ይቺ ልጅ ግን እያለቀሰች ስንት ጊዜ ቆይታለች። ልጁ ደግሞ አብሯቸው ነው ያለው። ለምንድን ነው ይሄን ጥያቄ መጠየቅኛ መብታችን ነው። በነገራችን ላይ እንደገና ደግሞ ማለት ነው የልጅቱን ኬዝ ወደ ፖለቲካ ውስጥ አስገብቶ ሌላ ውስጥ መቀርቀር ፖለቲካ ውስጥ አልገባም። ገንዘቡ ከፖለቲካ ጋር የሚገናኝ ከሆነ እኔ አላውቅም። ለምሳሌ ገንዘቡ ከፖለቲካ ጋር ይገናኝ ከህዝብ ጋር ይገናኝ አላውቅም። የእሷ ገንዘብ ከሆነ መመለስ አለበት ነው። እኔ የምላችሁ ማለት ነው እኔ የመጣሁት የሁለት ጓደኞቼ ስሪበት ብለው የሰጡኝ በራሴ ለፍቼ ላገኝ ከጓደኞቼ የተሰጠኝ ገንዘብ እንጂ ከህዝብ የተሰበሰበ ገንዘብ በእኔ የመጣ የለም። ግን በሰዓቱ እኔም በአማራ ፖለቲካ ውስጥ ተሳትፎ ነበረኝና በዛ አካተው ሌላ ነገር ለማስፈራራት የሚሄዱት ነገር የትም አያደርሳቸውም። ግን እኔ የመጣሁት አብዱ ወይም ደግሞ ሰይድ ሁሴን የሚባል የከላላ ሰው ገንዘቤን ወስዶብኛል ብዬ ነው እንጂ ከሙኒት ጋርም ሆነ ከሌላ ሰው ጋር የሚያገናኝ ጉዳይ አይደለም። መጥቶ እሱ ራሱ ከኔ ጋር መነጋገር ይችላል። መብረቁ ደግሞ አሁን እዚህ
አንዲቱ ራሷ ለኔ ገንዘብ የሰጠች ልጅ እዚህ ላይ ያለች አስገባት። ስለ ሁኔታው ታስረዳለች በደንብ። ሙኒት አንተ ቤት መጣ አሁን ይሄን ፖለቲካ ጋር አያይዛ ፋኖቹ ጋር አያያዘችው የልጅቱ ሀቅ እንዳይወጣና የልጁ ገንዘብ እንዳይመልስ ነው። መቼም ይገባሃል ብዬ አስባለሁ። ይቺ ልጅ ገንዘብ የተወሰደብን አሁን የዛሬ የስንት ዓመት ገንዘብ በአማራ ስም ሰብስበው እንደዚህ አድርገው ምን ማለት ነው? ገንዘቡ አይሰጥሽም ማለት ነው ባጭር አማርኛ። ምንም ያልተሳተፈ የለም በአማራ ስም የሰበሰብሽው እና እውነት ከሆናችሁ ከገኒ ጎን አማራ ይሁን ሙኒት የምትባል ሰው መተሽ የምታስፈራራ ሁልጊዜ በጣም የምታስፈራራ ነው። ደግሞ እንዲያረጋሉ ያላችሁበት እንዲህ ነው ምናምን ይሄ እናንተ የምትፈልጉትን ጉድጓድ ትከታላችሁ፣ እናንተ የማትፈልጉትን የእናንተ የሆነ ሰው ደግሞ ትሸፍናላችሁ። ወላሂ ጥሩ አይደለም እንደዚህ ሶሻል ሚዲያ። እንግዲህ ሰው ለሐቅና ለእውነት ነው። ዝሮ ዝሮ እዚህ ያለውን ሰው በሙሉ የኔንም ሰምቷል የሷንም ሰምቷል። ዝሮ ዝሮ ሐቅ የት እንዳለ የሚያወጣ እንዳምላክ ፖለቲካ ጋር አያይዘው ፖለቲካ የሚኪ ምናምን የሚባለውን ሰው ምናምን እንዴት አድርገው ሊሸፍኑ ሄደው እንደነበር አይታችኋል። ለመሸፋፈር ዓለምን አሁን ስታስፈራራት ነበር። ሙኒት ሁሉ ጊዜ መጣ ምናምን እየሰከርሽ አትግቢ አንቺ ወራዳ። ምንድነው እዚህ ዋሲል ቆይ አትሰዳደቡ። እኔ አንዴ ላውራና እንቀጥላለን። እስካሁን እኔ ምንም አልገባም። ግልጹ ልንገራችሁ፣ የገባችሁ ካላችሁ አንዳንድ ቁጥር ጻፉ። ይኸውልሽ ገኒ አማራ ብሔርተኛም ፋኖም ትግሬም ምንም ልትሆንች አይመለከተኝም። ስለማንነትሽና ስለአስተሳሰብሽም አይመለከተኝም። እኔ በዚህ ሰዓት የምፈልገው ያቺ 10,000 ድርሃም ይሄ ግለሰብ ወሰደብኝ የሚለው ብር ከየት መጣ? ካንቺ ነው ወይ የተወሰደው? እሱ ማረጋገጥ ብቻ ነው የምፈልገው እንጂ ስለ ፖለቲካ አይደለም። ልጅቷ ደግሞ ሙኒት እያብራራች የነበረችውን ነገር ማዳመጥ ፈልጌ ነበረ። ምክንያቱም ይህ ገንዘብ አይመለስም ማለት ነው እሷ እንደምታብራራው። ምክንያቱም እሷ የምትለው ከሆነ ደግሞ ማስጨረስ አለብን፣ ማዳመጥ አለብን። ለመፍረድ ለምንድን ነው? ሙኒት እኮ የዚህ ጉዳይ ባለቤት አይደለችም። መብረቁ የዚህ ጉዳይ ባለቤት አይደለችም። እኔ እኮ የከሰስኩት እኮ አብዱ የሚባል ሰው ነው። ስለዚህ ለምንድን ነው ሙኒት መጣ ዝም ትደመጠው? እነሱ እየሸፋፈኑ ነው እያለ ነው አይደል እንዴ? እኔ ሲጀመር ስለሌላ ሰው ስለ ግለሰብ አይደለም ያወራሁት አብዱ ወይም ሰይድ ሁሴን ስለሚባል ሰው ነው ያወራሁት። አሁን ወደ ሌላ ነገር ነገሩን በመጠምዘዝ ጉዳዩን ወደ ፖለቲካ ወደ ምን ለመውሰድ የሄዳችሁበትን መንገድ በፍጹም ተቀባይነት የለውም። መብረቁ አንድ ጊዜ ላውራ። አንድ ወንጀለኛ ሲያዝ ያን ወንጀለኛ የምትይዘው ከጓደኞቹ ከተባባሪዎቹ ከነ ቤተሰቦቹም ጭምርት ነው። ንገረን አካሄድ የሚባል ነገር አለ። ይህ ሰውዬ ብሩን እንዳይሰጣት መሰናክል ሆኖ ይሆናል ብለን እያሰብን ያለነው እነማን ነው? እውነት ለመናገር እኔ ሀሜት አልወድም ካሉ እዚህ ውስጥ እያዳመጡ ነው። ሙኒትና መሲ ብሪጅስቶን፣ ሳራ እነዚህ ይሄ ግለሰብ አብሯቸው ስለሚኖር ገንዘቡን እንዲሰጣት አልፈለጉም ብለናል። ካልን ደግሞ እነሱም ጭምርት እየከሰስን እስከሆነ ድረስ ማዳመጥ አለብን። ተግባብተናል። ያለበለዚያ ዛሬውኑ ቤተሰቡን አንቀል ልናምጣ እኮ እንችላለን። ምን ይጠቅማል? እሱ ባደረገው ቤተሰብ አየዝማ። አሁን ብሮቆ አሰጥሻለሁ ብላት ዛሬ ምክንያት ይዛ ለምን መጣኝ? አሁን ገንዘቡን አሰጥሻለሁኝ ለኔ ጣይልኝ ብላታለች። ዛሬ ደግሞ ምክንያቱን ይዛ የመጣው በአማራ ስም የተሰበሰበ ገንዘብ ነው፣ ብዙ ታሪክ አለው ምናምን። ይሄ ምንድነው? ይሄ እንትን የሚሉት እኮ አንሰጥም ማለት ነው። ይሄ ምክንያት ነው። በአማራ ስም የተሰበሰበ ምናምን ላይ ገብቶ ስለዚህ ጉዳይ እንዳያነሳ ያደረጉት ይኸው ብዙ ነገር ልከንለታል አለች እኮ ሙኒት። አስረድተነዋል አለች እኮ በቃ ይቺ ልጅ አማራ የነበሩ በአማራነት ላይ አብረው ስራ ሲሰሩ የነበሩ ልጆች እንኳን ድምጻቸው የሚሰማ ሰዎች እንኳን እንዳይተባበሯት ያደረጓት ራሳቸው ናቸው። መረጃ አለኝ አለች እኮ ልጅቱን እኮ ሀቋ እንዲመለስላት ሳይሆን እየሰሩ ያሉት ልጅቱ አፏን የምትዘጋበትን መንገድና አንገቷን የምትደፋበትን መንገድ ነው እና እያጣሩ ያዙ። እሱ ነው አብዱ። አሁን አንገት ማስደፊያ ነው። በአማራ ስም የተሰበሰበ ገንዘብ ነው፣ ፖለቲካ የተያያዘ ነው። እንደውም ወንጀለኛ ነሽ ምናምን አድርገው ለመደፋፈን እንደዛ ለማድረግ ነው። አሁን ደግሞ የታሰቡት እንደዛ ነው። በቃ ራሴን በደንብ ጠንቅቄ አውቀዋለሁ። ዴባ ትመልሳላችሁ የሰው ገንዘብ እንደ ማንኛውም የአማራ ብሔርተኛ ከፊት ለፊት ተሰልፌያለሁ። ማንም አይክደውም። ይሄንን ግን ደግሞ በህዝብ ገንዘብ አንዴ ማውራት እችላለሁ። ገነት የምትባዩ ልጅ ማለት ነው። በነገራችን ላይ ትጸጸቻለሽ አሁን እያረግሹ ባለሽው ነገር። ምክንያቱም እኔ እንደዚህ ተናጋሪም አይደለሁም። ባይዘው ሙኒትን መናገራችን በመጀመሪያ ደረጃ ገነት የምትባይ ሴትዮ በማስም ስትሸቅይ እንደነበረ ታውቂዋለሽ። ልቦናሽ ያውቀዋል። ገባሽ?
ሸቅዬ የት ነው ያለሁት? እባክሽ ሱቅ ነው የከፈትኩት ወይስ ቪላ ቤት ነው የሰራሁት? እኔ እኮ መዳም ቤት ነው ያለሁት። መናጢዳ ነኝ። ገንዘብ የሸቀለ ሰው ያለበትን ቦታ እናንተ ራሳችሁ እንዳትመላለሽ። አንቺ እኮ ያሻደለው ተመላለሽ ከሷ ጋር አንድ ከማሚን አንድ ሰው መብረቁ ፕሊስ ወንድሜ ከፈለክን ያወራ ካለው አንተ አንድ ሰው ግን ማሚ እንዳይናገራት ወይንም መሲ ወይንም ሳሪ ማለት ነው። እሷን ታያትፈንጭ ሰዓቷ ነው አሁን ትፈንጭ። አንቺ ግን ትጸጸቻለሽ። እኔ ማንንም ተናግሬ አላውቅም። አይስዌር ቱ ጋር ትጸጸቻለሽ። ምን ስታረጊ እንደነበር እናውቃለን። ስለዚህ ትጸጸቻለሽ። እሺ ይበቃሻል። ጸጸታለን። እኛ አስከብሩት ነገር እናውራ እንጂ ሰሚናውን ጥያቄ ነበረኝ ወረደች። ውት አታንሱ። በስማችሁ ልትከበሩ አይገባም። በስራችሁ ነው የምናከብራችሁ። እኛ በስማችን መከበር አንፈልግም፣ በስራችን እንጂ። እናንተ ግን ምን ሰርታችሁ ነው እዚህ ጋር ፊታችሁን አጥባችሁ የተቀመጣችሁት? እናንተ ስንት እናት እያለቀሰች ስንት ሰው እየተገደለ ሰራችሁ ማለት የፈለጋችሁትን ልትበድሉ የፈለጋችሁትን በእነሱ ስም ገንዘብ ዘብዝባችሁ ምግብ ቤት የከፈትሽ ልጅቱን ሀቅ ለማሸፈን ልጅቱ እንዳትሸፍኑ ነው። ማንንም ታሪክ አንሸፍንም። እኔ ቃል የገባሁላት ሀቅሽን አመጣልሻለሁ ያልኳት ታሪኩን ሳላቅ በፊት ነው። ነገር ግን አሁን ታሪኩን እያንዳንዱን አቀዋል። መብረቁ በስርዓት እንዲያወሩ እንትን አድርጋቸው። መጀመሪያ አሁን ሙኒት ስትመጣ ማለት ነው ስሟ ተጠርቶ ነው የመጣችው። ስሟ አታች ተደርጓል። ስለዚህ የመጣችበትን ጉዳይ ስሟን የጠሩበትን ጉዳይ ይንገሯትና እሷ ደግሞ ያላትን ማስረጃ ታቅርብ። ገነት ደግሞ መከላከል የምትችልበት ማስረጃ ካላት መከላከያዋን ታቅርብ እና በስነ ስርዓት መወያየት ቢቻል አሪፍ ነው ላለው። ክርክሩ ለምንድን ነው ከኔና ከሙኒት ጋር የሆነው? እኔ ኮሙኒቲን አይደለም የከሰስኩት። ስሟን አታች አድርጋችኋል መጀመሪያ ማለት ነው። ስሟ አታች ስለተደረገ አመሰግናለሁ። ባባም አመሰግናለሁ። እዚህ ጋር የመጣሁት ሲጀመር ለሐቅ ወላሂ ነው የምላችሁ ባባንና እንዳንተ አይነት ንግግር የሚናገሩ ሰዎችን ስለማከብር ነው። ነገር ግን ጉዳዩ ከምትገምቱት በላይ በጣም በታክቲክ በእነሱ ማትገምተው በእንደዚህ አይነት ሴቶች ወይም በቃ በማትገምተው ሁኔታ እየተሰራ እኔ የመሰለኝ ሲምፕል ሁል ጊዜ መብረቁ የአንድ ሰው ሀቅ ሲነሳ ይሄንንም ያንንም ጠርተህ የምታናግራቸው ኬዞች የሉ። እንደዚህ አይነት በጣም ሲምፕል ኬስ ስለመሰለኝ አብዲ ነው እኮ ስባል እንኳን ምንድን ነው ያልኩት ይሁና እሱም ቢሆን ይጠየቃል ብዬ ስልክ ስደውል ኢትዮጵያ እያለ ባለቤቱ ሳውዲ ነው አለች። ለምን? የሚፈጠረውን ችግር ፍራቻ ላይ ነበሩ። ሲጀመር ትልቅ ስጋት ላይ ነበር ለካ የተነበረው። ይሄንንም አላቅም ነበር። ከዛ ኦኬ እንደገባ እንዲያናግረኝ ብዬ እሷን ባለቤቱን ለገነት ለምትባለውና ለነበረው ህዝብ ቃል የገባሁት ምንድነው ሀቅሽ አትጠፋም በታሪክ በፍጹም። ምክንያቱም በፊት ችግር ላይ ስለነበረ ሊሆን ይችላል ያልመለሰልሽ። አሁን ግን ደህና ሁኔታ ላይ እየሰራ ማንም ሰው ሰርቶ እስካደረ ቅድሚያ ከሆዱ በፊት እንኳን የሰው ሀቅ ነው የሚመለሰው። አሁን ደግሞ ይመልስልሻል ብዬ ቃል ገብቼላት ነገሩን ለማብረድ ደግሞ የተሰሩ ቪዲዮዎችን አስነሽ ብያት ነው የወጣሁት እህት። ከዛ በኋላ ልክ ጥያቄ እንደሰማሽ ይቅርታ አንድ ጊዜ ጸጥ ብዬ እንዳዳመጥኳት እሱም ደግሞ ከኤርፖርት እንደገባ ነው መብሬ ነገ ከነገ ወዲያ እንኳን አላልኩም ዱባይ እንደደረሰ ነው ይሄን ነገር የጠየቅኩት። እያንዳንዷን ነገር አስረዳ። ቢሮ ድረስም መጥቶ መረጃዎችን አሳየኝ። እያንዳንዱ ይሄ ይወለ እዚህ ጋር እነሱ ኦልሬዲ ግባቸውን አስገብተዋል። ፖይንታቸው ላይ ደርሰዋል። ፖይንታቸው አማራን መርዳት ሳይሆን እራሳቸውን በየቦታው መወተፍ ነበረ፣ መተዳደሪያ ማግኘት ነበረ። ገባ? ማንም ሲያደርግ እንደነበረው በአማራ ስም እንደነገደው ያደረጉትን አደረጉ። አንዷ ምግብ ቤት ከፍታለች፣ አንዷ ሱቅ ሞክራ ከስራለች። የሰው ሀቅ ዞሮ ዞሮ ኪሳራ ነው። ኦኬ ነገ ቀኑን ጠብቆ እንደዚህ ያመጣቸዋል። ከ3 ነው ከ4 ዓመት በኋላ ልጁ አገር ሲገባ ሆን ብለው ታሪኩን ያነሱት ለምንድን ነው? እዚህ ጋር ነገር ይፋፋምና ልጁን እዛው ገደል ለመክተት ነበረ። ምክንያቱም ለብዙ ነገር የተጠቀሙት እሱን ስለሆነ። ይሄ ደግሞ ሙሉ ማስረጃዎች የድምፅ የደረሰኝ የተለያዩ ማስረጃዎች አሉ። ከምንም ተነስቼ
መብረቁ አፌን ሞልቼ እንዲህ እንደማልልህ ታውቀኛለህ፣ እርግጠኛ ነኝ። ያ እኔ አሁን ላንቺ ሙኒትዬ ላንቺ ያለኝ ጥያቄ ይሄ 10,000 ድርሃም በተበላው የምትለው ገንዘብ ያኒ የገኒ አይደለም፣ ገንዘቡ ተሰርቶ የመጣ አይደለም። አይደለም ወንድሜ፣ አይደለም። አብረው ይሰሩ ነበር። በመሀላቸው ተለያይተው ከዛ ከኑር ከሚባል ልጅ ጋር ደግሞ ሌላ ሀገር ስትሰራ ካለ ሰው ጋር በአሁኑ ሰዓት ስትሰራ ነበር። ኢቭን ልንገርህ የሰራችውን ቪዲዮ አሳያለሁ። ምን ብላለች ራሷ ባንደበቷ ቪዲዮ ስሩልኝ እንኳን ስላቸው እውነት አብዲ እንዲያደርግሽ እያሉኝ ነበር አለች። ቪዲዮ የሚያሰራችው እሷ ናት። ይሄንን ሁሉ ቅስቀሳ ያደረገችውም እሷ ናት። ኦኬ ይሄንን ስታስደርግ ልጁ ምን አይነት አገልግሎት ሲሰጣቸው እንደ ጅል ሲያጃጅሉት እንደነበር ሁሉም ስለሚያውቅ ነው ቪዲዮ ሰሪዎቹ እንዴት እውነት እሱ በላሽ ብለው ያሏት። ምክንያቱም እነሱም አብረው ስለተበሉ ማለት ነው። እነሱ የሚያውቁት ያው ገንዘቡ የሚገባው ቦታ የደረሰ ነው የሚመስላቸው። የተወሰኑት አብረው ይበሉ ናቸው። ይሄን ነገር ትናገረው እሷ ልጅቱ አይመለከተኝም። ልሰማም አልመጣሁም። ቆይ ማሚ አንዴ ማሚ እኛም የሰማነው ከሷ ያለውን ስለሆነ ነው። ሙኒት አዳምጠኝ ልንገርህ። አንተ ጠርተኸኝ አይደለም የመጣሁት እኔም አንቺን አልጠራሽም። አቦኔን ስሚ ባለቤት አክብሬ አንጀት የሚያቃጥለኝ ምን እንደሆነ አይነቶች ተሰብስበው አጥቦ የሚያድርን ህዝብ ብር በምን መልኩ የበላችሁት ነው? የሚገባበት ቦታ እንኳን ደርሶ ቢሆን ኖሮ አህለን ወሳለን ደስ ይለን ነበር። የእናንተ መቀለጃ፣ የእናንተ ልደት ማክበሪያ ፓርቲ ለከሬ ፓርቲ ለእንትና ልደት የተባለው እነሱ እዛ ይደፋሉ፣ እናንተ ልደት ታከብራላችሁ። በስማችሁ የነገር አልሰማትም። ብትናገር ባትናገር ግጥቷል። ማሚ ቆይ መብረቁ አንዴ እሱን ነው አድርገውና አንድ ነገር ልንገርህ፣ አስረግጬ የምነግርህ በእኔ ሬሳ ላይ አልፈህ አንተ አብዲን ታስከፍለዋለህ። እኔ ግን አንተን አስከፍልሃለሁ። አብረህ በልተህ ከሆነ ደግሞ አንተ አብረህ ማን እኔ አብድራህማን ጠፈፍ ያልኩ ሰው ነኝ። ልንገርሽ ከማንም ሰው መብረቁ ጠፈፍ ካሉት ጋር ተገኙ። ማሚ ቆይ ማሚ በቃ ማሚ አልቅሳለች። እንበዋን በሱላት ብያለሁ። ተረጋጋ አብዱ አንዴ። ያው ልክ መብረቁ እኔ የማውቀውን ነገር ልንገርህ ማለት ነው። እንደ ማንኛውም ሰው ገኒን ማቃት በፊት ነው ኖርማል ቲክታክ ላይ እንደዚህ እንደምንተያየው። አሁን ለምሳሌ ዓለምን እንደ ቲክታክ ላይ ስክሎር ሳረጋያታለው እንደ ኖርማል እንደዚህ ነውና የሆነ ጊዜ ጠፍታ ነበር። መጣች ዙዙ የምትባለኛ ጓደኛ ፖስት አረገ እንዴት ልጅ አለች እንዴ ምናምን ስል ገኒ መጣችና በዋትስአፕ አወራችኝ። ስታወራኝ ያልኳት ምንድነው አሁንም እዚህ ጋር 2700 ሰው አላችሁ፣ በደንብ አድርጋችሁ ስሙ። እኔ መሰለኝ እንደ ማንኛውም የመዳም ቅመሞች የሚበሉ አለ አይደል አረብ ሀገር ላይ መብረቁ እንደዛ መስሎኝ እስከ ጥግ ድረስ አለው ከጎንሽ ብያለሁ። ነገሩ ሌላ መሆኑን ሳቅን እጄን አውጥቻለሁ። እኔ ነገም ዛሬም የትኛውም ሰው ይሁን አይደለም የራሴ ኢትዮጵያ ውስጥ